ሳችን ክርስቶስ ዘላለማዊ የእግዚአብሔር ልጅ የሚል ርዕስ እናነሳለን። እሱን የተወሰነ ጊዜዎች ወስደን ከተመለከተነውና ካየነው በኋላ ሁለተኛ ላይ ደግሞ ስንደርስ የክርስቶስ ታማኝ አገልጋይ የሚለውን ክፍል እናያለን። በመጨረሻ ላይና ሶስተኛ ላይ ውጤታማ አገልግሎት በምንድን ነው የሚለካው? ውጤታማ አገልግሎት በምንድን ነው የሚለካው የሚል ሐሳብ ከተጨዋወትን በኋላ ነው የምንጨርሰው። ዛሬ የምናጠናው ሁለት ቁጥር ብቻ ነው። ሁለት ቁጥሮችን ነው። ለቃሉ ክብር ይቆምለታል። የቆላስይስ መጽሐፍ ምዕራፍ 1 ከቁጥር 3 ጀምሬ የተያያዘ ሰብስበን እናነባለን። ስለ እናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳንም ሁሉ ስላላችሁ ፍቅር ሰምተን የጌታችን የኢየሱስ ክርስቶስን አባት ጋር ይቆያል። ሙሉ ስሙ ይሄ ነው። የጌታችን የኢየሱስ ክርስቶስን አባት እግዚአብሔርን ሁል ጊዜ እናመሰግናለን። ስለዚህ ተስፋ በወንጌል እውነት ቃል አስቀድማችሁ ሰማችሁ። ይህም በዓለም ሁሉ ደግሞ እንዳለ ወደ እናንተ ደርሷል። የእግዚአብሔር ጸጋ በእውነት ከሰማችሁበትና ካወቃችሁበት ቀን ጀምሮ በእናንተ ደግሞ እንዳለ እንዲሁ በዓለም ፍሬ ያፈራል ያድግማል። ከተወደደ ከእኛ ጋር አብሮ ባሪያ ከሆነው ከኤጴፋራ እንዲተማራችሁ እሱ ስለ እናንተ ታማኝ የክርስቶስ አገልጋይ ነው። ዛሬው ርዕሳችን ይሄ ነው። ታማኝ የክርስቶስ አገልጋይ ነው። ደግሞ በመንፈስ ስለሚሆን ስለ ፍቅራችሁ አስታወቀ። ዘላለማዊ አባት እግዚአብሔር ሆይ ከፍ እናደርግሃለን። የቃልህን ደጆች ለሁላችን ክፈትልን፣ ሁላችን ለማስተምረን አሜን። ብዙዎቻችሁ እንደምትታዘቡት ከመድረካችን ላይ መድረክ ብዬ ሳወራ ይህን እያወራሁ አይደለም፣ እንደ ሀገር እያወራሁ ነው። እና ኢየሱስ ከመድረክ እየጠፋ በዛ ፋንታ የብዙ ሰዎች ታሪክና ገድል የበዛበት ዘመን እንደሆነ ይታወቃል። ብዙዎቻችን ደስ የሚለን ጀግና ስለሆኑ አባቶች ታሪክ መማር በጣም ነው የምንወደው። ኢየሱስ ግን የቤተ ክርስቲያን መሰረት ነው። ልንማረው ተምረነው የማያልቅ ርዕስ ቢኖር ኢየሱስ ነው። ኢየሱስ ድነት ትምህርት ተምረነው የሚያበቃ ጉዳይ አይደለም። ኢየሱስ የደቀ መዝሙር ትምህርትም አይደለም፣ ማዘጋጃም አይደለም። እስከምንሞትበት ቀን ድረስ የምንማረው ርዕሳችን ነው ኢየሱስ። አሜን። ስለዚህ ኢየሱስ ዘላለማዊ የእግዚአብሔር ልጅ ስለመሆኑ ጉዳይ የተወሰነ ብዙ ዛሬ አልሄድም። እንደገና ሙሉ ቆላስይስ እሱ ስለሚያወራ እያሰፋን ነው የምንሄደው። ለዛሬ ግን ቆጠር እናደርጋለን። እግዚአብሔር አምላክ ይባረክ። በአራተኛው መቶ ክፍለ ዘመን የመጀመሪያ ሰው አርዮስ የሚባል ሰው ተነስቶ ታሪኩ እንደምታውቁት ኢየሱስ አምላክ አይደለም ወይም የእግዚአብሔር ልጅ አይደለም የሚለውን አቋም ወስዶ ቤተ ክርስቲያን ላይ ትልቅ ችግር በነበረበት በዛን ወቅት በአራተኛው መቶ ክፍለ ዘመን የተሰበሰቡት የእግዚአብሔር ሰዎች ስብሰባ ካደረጉ በኋላ ጥቅስ እየጠቀሱ ተወያይተው ከጨረሱ በኋላ የአቋም መግለጫ አውጥተው ነበር። ትዝ ይላችኋል። ያ የአቋም መግለጫ ዶክትሪንም ጭምር ስለሆነ የኒቅያ ጉባኤ የአቋም መግለጫ ይባላል። ዝም ብዬ አነብላችኋለሁ። የአቋም መግለጫቸው ነው። ሁሉን በያዘ የሚታየውንና የማይታየውን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ከሱም ጋር በነበረ የአብ ልጅ አንድ ጌታ በሚሆን
በእግዚአብሔር ወልድ እናምናለን፣ እሱም በደም ስሙኝ ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተወለደ እንጂ ያልተፈጠረ። ይገርምካል። በመለኮቱ ከአብ ጋር የሚተካከል ሁሉ በሱ የሆነ ኢየሱስ ክርስቶስ ነው። በሰማይ ካለው በምድርም ካለው ያለ እሱ ምንም የሆነ የለም፣ ያልሆነ የለም። ሁሉ በሱ የሆነው ስለኛ ስለ ሰዎች እኛን ለማዳን ወረደ። ነፍሱን ነስቶ ፍጹም ሰው ሆነ። በመከራ ተቀበለ። በሦስተኛው ቀን ከሙታን ተነሳ፣ ወደ ሰማይ አረገ። ዳግመኛ በሕያዋንና በሙታን ላይ ይፈርድ ይመለሳል። ይሄ አጠቃላይ በዘርዘር የለቀምን የምንማረው ዶክትሪን በተለይ ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተወለደ እንጂ ያልተፈጠረ፣ በመለኮቱ ከአብ ጋር የሚተካከል ሁሉ በሱ የሆነ ኢየሱስ ክርስቶስ ነው። ይሄ የአራተኛው መቶ ክፍለ ዘመን የነበሩ አባቶች ስለ ኢየሱስ ያስቀመጡት ጥብቅ ዶክትሪን ነው። ይሄንን የማይቀበል የጴንጤ ወይ ደግሞ የካቶሊክ ኦርቶዶክስ ሁሉ ሚዲያም ሰው ይቀበሉታል፣ ከጆሆቫ እና ከሐዋርያት ውጭ። እሱ ይላግና ያለ ኦኬ። ክርስቶስ ዘላለማዊ የእግዚአብሔር ልጅ ነው ማለት ምን ማለት ነው? ቅድም እንደሰማነው የእግዚአብሔር ልጅ ያልሆነበት ማይክሮ ሰከንድ ጊዜ ዘላለማዊ ነው። ሁሌም የማን ልጅ ነው? የእግዚአብሔር ልጅ። ከዚህ አንገል ብዙ ሰዎች ኢየሱስ ወይም ክርስቶስ የእግዚአብሔር ልጅ ማርያም ማህፀን ውስጥ አልጀመረም፣ ማርያም ማህፀን ውስጥ ጅማሬውን አላደረገም። እግዚአብሔር ወደ ዓለም የላከው ልጁን ነው። ቀድሞም ልጁ ነበር። ወደ ዓለም ተልኮ የመጣው ልጁ ነው። እግዚአብሔር አንድያ ልጁን ላከ ስለሚል እግዚአብሔር አምላክ ስሙ ይባረክ። ከዚህ ጋር ተያይዞ የሚነሱ ኢሹዎችን አንድ ሁለቱ ለዛሬ ነካ ብቻ አድርጌ ለማለት እፈልጋለሁ። ክርስቶስ ኢየሱስ የለበሰው ሥጋ የተዘጋጀ እንጂ እንደ ሰው ከሰው አልተካፈለው የሚል ትምህርት አለ። እደግምላችኋለሁ። ክርስቶስ ኢየሱስ የለበሰው ሥጋ ቦዲው የተዘጋጀ እንጂ እንደ ሰውነት ከሰው አልተካፈለም። በጣም ሰብሰብ ሲደረግ ኢየሱስ ከቅድስተ ማርያም ሥጋና ነፍስ አልተካፈለም እንደማለት ነው። እንዲህ አይነት አቋም የሚያንጸባርቁ ብዙ ሰዎች እንዳሉ ይታወቃል። ለምን ሲባሉ ኢየሱስ የለበሰው ሥጋ ከማርያም የተካፈለው የወሰደው ሳይሆን እግዚአብሔር ራሱ ለብቻ ያዘጋጀለት ሥጋ ነው ይሉና ማስረጃ ጥቅሳቸው ዕብራውያን 10 ቁጥር 5 ነው። ናዚጋው ይዘጋው ልመች እንትማ ይደርስ ዕብራውያን 10 ቁጥር 5ን ኮት ያደርጉና ኢየሱስ የለበሰው ሥጋ የተዘጋጀ እንጂ ከማርያም የተካፈለው አይደለም። ይሄ በጣም ጥብቅ ዶክትሪን ነው። ፕሊስ ብራዘር ቁጥር 5 ስለዚህ ወደ ዓለም ሲገባ መስዋዕትና መባን አልወደድህም፣ ሥጋን ግን አዘጋጀህልኝ። ሥጋን ግን አዘጋጀህልኝ ብሎ ስለሚናገር በምንም መንገድ ጌታ ኢየሱስ ከቅድስተ ማርያም ወይም ከአዳም ዘር ሥጋ አልተካፈለም ብለው ይህንን የሚያስተምሩ ጴንጤዎችም አንዳንድ ሰዎችም ሊያጋጥማቸው ይችላል። ይህንን የሚሉበት ሁለት ምክንያት ልንገራቸው። ለምንድን ነው እንዲህ ኤክስትሪም ሄደው ሥጋ አልተካፈለም፣ እግዚአብሔር ሥጋ አዘጋጀለት፣ ቃሉ ራሱ ሥጋ ሆነ እንጂ ከእሷ ምንም ሸር አልወሰደም የሚሉበት ሁለት ምክንያት። ምክንያት አንድ፣ ሥጋ ከተካፈለ
ኢየሱስን ኃጢአተኛ ያደርገዋል። አዳማዊ ኃጢአት ወደ እሱ ይመጣል፣ ሸር ያደርጋል። እሱ ደግሞ ኃጢአት ከነካው አዳኝ መሆን አይችልም። ኦኬ። ስለዚህ በምንም ተአምር ሥጋ ሊካፈል አይችልም የሚል መከራከሪያ ነጥብ ያነሳል። ሁለተኛ የሚከራከሩበት ሁለተኛ ምክንያታቸው ስለ ማርያም የሚሰጠው የተጋነነውን ትምህርት ለማስተንፈስ የአምላክ እናት ቋንቋ ለማስተንፈስ የፈለጉ አክራሪ ጴንጤዎች ይህን ጠቀማል። ይሄ ሁለቱ ምክንያት ግን ውሃ አይቋጠርም። እውነት ለማውራት በትክክል ምክንያት ሊሆን አይችልም። ምክንያቱም በሉቃስ ወንጌል ላይ ያለውን ጥቅስ ሲነበብልን እንስማ። ምዕራፍ 1 ቁጥር 35 1:35 ላይ መልአኩ መጥቶ ያለውን ቃል ስሙ። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ አሜን፣ የልዑል ኃይል ይጸልልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። መንፈስ ቅዱስ ማኅፀኗ ውስጥ የመጣበት የመጀመሪያ ትልቅ ምክንያት ኦቨርሻዶ ያደረገበት ምክንያት ኃጢአት፣ አዳማዊውም ኃጢአት ጭምር ወደ ክርስቶስ እንዳይመጣ በማኅፀን ውስጥ መንፈስ ቅዱስ ጥብቅ የሆነ የጭለላ ሥራ እንደሠራ ግልጥ ነው። ስለዚህ ከማንም ሰው ጋር አትከራከሩ። ኢየሱስ ሥጋና ደም ነስቷል፣ ሼር አድርጓል፣ እኛን መስሏል፣ ሰው ሆኗል። ጌታ መልአክ ስሙ ይባረክ። ኢየሱስ የመጣው ከዳዊት ዘር ነው፣ ይታወቃል። የዳዊት ልጅ ነው። ፍጹም እኛን ቁጭ ነው፣ እኛን የመሰለ ነው። የዳዊት ልጅ ነው። ሮሜ 9 ቁጥር 5 እንዲህ ይላል። ሮሜ 9 ቁጥር 5 አባቶችን ለእርሱ ናቸውና ከእነርሱ ክርስቶስ በሥጋ መጣ። ክርስቶስ በሥጋ መጣ። ከእነሱ ከአይሁዶቹ ክርስቶስ በሥጋ መጣ። ጌታ ኢየሱስ ስሙ ይባረክ። ዕብራውያን 2:14 ግልጽ በሆነ ቋንቋ የዕብራውያን መጽሐፍ ጸሐፊ ይህን ነገር አጥብቆ ይናገራል። እንግዲህ ልጆች በሥጋና በደም ስለሚካፈሉ እሱ ደግሞ በሞት ላይ ስልጣን ያለው በሞት እንዲሽር ይኸው ዲያብሎስ ነው። እሺ በሕይወት ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁም ተካፈለ። ኢየሱስ የእኛን ቁጭ ነው። ከሰማይ የመጣ ሥጋ የለም። እንደ ማናችሁም ሰዎች እንደዛው ሥጋና ደም ተካፍሎ የመጣ አዳኝ ጌታ ነው። ጮክ ብላችሁ አሜን በሉ። ስለዚህ ሌላ ጊዜ እያሰፋ ነው ስንሄድ ብዙ ነገር የምናወራው ግን እንደ ቦነስ ለመጨመር ያህል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሚለው ስም ዶክትሪን ነው። ያጀርም ብናየው ኦርቶዶክስ የሚለው የቤተ እምነት ስም የተወረሰበት 3ኛው መቶ ክፍለ ዘመን ልክ በኒቅያ ጉባኤ ላይ አርዮስን ሲለዩት የቀሩት ሰዎች ኦርቶዶክስ ቀጥተኛ ነው። ለዚህ ብር ብናየው እንደገና በ4ኛው መቶ ክፍለ ዘመን ኢየሱስ ማርያም ማኅፀን ውስጥ ፍጹም አምላክ ፍጹም ሰው ግልጽ ነው። እሱ ሲቀመጥ ሁለት ባህሪ አይደለም አንድ ባህሪ ሆኗል። እሱም ተዋህዶ ቃል እና ሥጋ ተዋህደዋል። ክቡር የሆነው ቃል ደካማውን ሥጋ አክብሮታል። ይህ ለዚህ በስፋት
ስለዚህ ሁለት ባህሪ አይደለም አንድ ባህሪ ነው አምላክ ሰው የሚለው ትምህርታቸውን ስያሜያቸውን ለጠፉበትና ኦርቶዶክስ ምን ተባለ? ተዋህዶ። ርዕሳችን ኢየሱስ የእግዚአብሔር ልጅ ዘላለማዊ የእግዚአብሔር ልጅ። ጮክ ብላችሁ አሜን በሉ። ይህንን ነገር አባቱ 3 ጊዜ ወይም 2 ጊዜ ፍጹም መስክሯል። ሲጠመቅ የማቴዎስ ወንጌል ምዕራፍ 3 ቁጥር 16 ተጠምቆ ከውሃ ሲወጣ 3:16 ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። ከዛስ እነሆ ሰማያት ተከፈቱ፣ እግዚአብሔር መንፈስ በርግብ ሲወርድ በእርሱ ላይ ሲመጣ አየ። እነሆ ድምፅ ከሰማይ ወጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። አብ ምንም በግልጽ ቋንቋ ሁሉም እየሰማ ጄሰስ በእሱ ደስ የሚለኝ የምወደው ልጄ ብሎ አዋጅ እያወጀ ከሰማያት ያስተጋባ የምወደው ልጄ ብሎ የተናገረበት ክፍል ነው። ኢየሱስ የእግዚአብሔር አብ ማለት አባት ፋዘር ማለት ነው። ወልድ ማለት ልጅ ነው፣ ሰን ማለት ነው። ስለዚህ ኢየሱስ ዘላለማዊ የእግዚአብሔር ልጅ ነው። የማቴዎስ ወንጌል 17 ቁጥር 5 እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው፣ እነሆም ከደመናው በእርሱ ደስ የሚለኝ የተወደደው ልጄ ነው፣ እርሱን ስሙት የሚል ድምፅ መጣ። ይህ ድምፅ እንደገና እግዚአብሔር አብ ስለ ልጁ ያወራል። በሱ ደስ የሚለኝ የምወደው ልጄ እሱ ነው፣ እሱን ስሙት እያለ እግዚአብሔር አብ ስለ ልጁ ሲያወራ ትሰማላችሁ። ጌታ ኢየሱስ ይባረክ። ኢየሱስ ዘላለማዊ የማለጅ ብያለሁ። ዘላለማዊ አንድያ ልጅ። ኢየሱስ ከሙታን ሲነሳ ግን አንድያ ልጅ መሆኑ በቃ የበኩር ልጅ ሆነ። እኛን ብዙዎችን ኢየሱስ የሰው ልጅ ሆኖ የእግዚአብሔር ልጅ ያደረገን። ትድገም። ኢየሱስ የዳዊት ልጅ ሆኖ የሰው ልጅ ሆኖ እኛን መስሎ እኛን የአምላክ ልጆች ያደረገን። ኢየሱሴ ታላቅ ወንድማችን ነው። ከፋችኋል? ቀዳሚ ሆኖ የገባ ቀድሞን ሰማያት የገባ እኛን የመሰለ ታላቅ ወንድም ሰማይ አለን። ጂሳስ ጠበቃ፣ አማላጅ፣ ሴንስ የሚያደርገን ረሃባችን የሚገባው፣ ጥማታችን የሚገባው፣ ህመማችን የሚገባው፣ ቁስላችን የሚገባው በሰማያት ጠበቃ አለን። ዳራ ሰማያት የመግባት እሱ ጋር የመሆን መብት ያገኘንበት ኢየሱስ አይጠገብም። አሜን አሜን አሜን። ከመቃብር ሲነሳ ከፍ ብሎ ሲያርግ ሁሉም እያዩት ከፍ ከፍ ብሎ ወጣ፣ በግርማው ቀኝ ተቀመጠ። የኛ ሊቀ ካህን ዕብራውያን 5 ከሰው ተመርጦ ይላል። ከሰው ተመርጦ ኢየሱስ እኛን መስሎ ከሰው ተመርጦ ሊቀ ካህናችን ሆኖ ሰማይ ገባ። አዲስ ኪዳን ሲጀመር ሲያልቅ ክርስቶስ ሌላ የለም። ያገኘነው ሁሉ ያገኘነው ሁሉን ነገር እጃችን የገባበት ምክንያቱ ክርስቶስ ነው። ኢየሱስ ዘላለማዊ የማለች የእግዚአብሔር ልጅ። የእግዚአብሔር ልጅ ያልሆነበት ጊዜ የለም። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ የሚለው የኒቅያ ጉባኤ ስተምን ምርጥ አባባል ነው። በጣም እግዚአብሔር አምላክ ይባረክ። ወደፊት በጣም ነው ብዙ የምናወራው ስለዚህ ጉዳይ፣ በጣም በሰፋት በዝርዝር ያየንም ነው ገና። የዛሬው ርዕስ እዚህ ጋር ብቻ ስለሚገታኝ ነው ቆም ምለው እንጂ ወደፊት በደንብ በልፋት ያየን ነው የምንሄደው። ጳውሎስ እንዲህ ብሎ ጸለየ፣ የጌታችን የኢየሱስ ክርስቶስ ምን አባት እግዚአብሔር ሁል ጊዜ አመሰግነዋለሁ። ይሄ ቃል ውስጥ ነው ይወጣል። ሲያብረን በለው የጌታችን
የኢየሱስ ክርስቶስ አባት እግዚአብሔርን ሁል ጊዜ አመሰግነዋለሁ። ሁል ጊዜ ማንነው የምታመሰግነው? ከእስር ቤት የጌታችን የኢየሱስ ክርስቶስን አባት ማነው? እሱ እግዚአብሔር አብ። አመሰግነዋለሁ። የእሱም አባት ነው፣ የእኛም አባት ነው። ጌታ ኢየሱስ ስሙ ይባላል። ወደ ሁለተኛ ቶፒክ ልግባ። ደጋግመን ስለምናየው ሁለተኛ ቶፒክ ላይ እንድናየው የፈለግኩት ሐሳብ የክርስቶስ ታማኝ አገልጋይ በጣም ወንደርፍ በጣም የክርስቶስ ታማኝ አገልጋይ ቆላስይስ 1 ከ6 እስከ 7 እስከ 8 ያለውን ድረስ ያነብልንና ከዛ ውስጥ 1 4 5 ፕሪንሲፕሎች እናውጣለን። ይህም በዓለም ሁሉ ደግሞ እንዳለ ወደ እናንተ ደርሷል። እሺ የእግዚአብሔር ጸጋ በእውነት ከሰማችሁትና ካወቃችሁት ቀን ጀምሮ በእናንተ ደግሞ እንዳለ እንዲህ በዓለም ፍሬ ያፈራል፣ ያድግማል። ከተወደደ ከእኛም ጋር አብሮ ባሪያ ከሆነው ከኤጳፍራ እንዲህ ተማራችሁ። እርሱም ስለ እናንተ ታማኝ የክርስቶስ አገልጋይ። ኤጳፍራን አለመውደድ አትችሉም። ማዕረግ የለው፣ ዲያቆን ይሁን መጋቢ ይሁን ወንጌላዊ ይሁን አስተማሪ ይሁን የስንት ዓመት ጴንጤ ይሁን ታይትል የለው፣ ከኋላ የለው፣ ከፊት የለው። ግን ቆላስይስ የምትባለውን ወንደርፉል ቸርች የከፈተ ሳይሆን የተከለ አገልጋይ አይደል? ሰብኳል። ከሱ እንዲህ ተማራችሁ አይደል የሚለው አስተምረዋል። ለቸርቿ የሚገደው ዳግሜ እንዳልኳችሁ ቆላስይስ ቸርች ላይ የኖስቲዝም ትምህርት ሲገባ ጉዳዩን ለማሳወቅ ብሎ ከቆላስይስ ከተማ ከኢሲያ ተነስቶ ሮም እስር ቤት በእግሩ ሄዶ እስር ቤት ገብቶ ጳውሎስን ችግር ገጠመን ብሎ ሪፖርት ያደረገ ታላቅ እግዚአብሔር ሰው። ሃሌሉያ። ከዚህ ክፍል 1 4 ወሳኝ ፕሪንሲፕሎች ልንገራችሁ፣ ጻፏቸው። አንደኛ ወንጌል የማይደርስበት ቦታ የለም። አሜን። ምክንያቱም ወደ እናንተ ደርሷል አለሚለው ወደ እናንተ ማርቆት ደርሷል ስለሚል ወንጌል የማይደርስበት ቦታ የለም። ሲጀምር እንደነገርኳችሁ ጳውሎስ ኤፌሶን ከተማ 2 ዓመት በተቀመጠ ጊዜ ኤጳፍራ እዛ እንደነበረች ይገመታል። እዛ ከተማ ወንጌል ጳውሎስ ሲሰብክ ሰማ፣ አደመጠ፣ እጁን ሰጠ፣ ንስሐ ገባ፣ ተለወጠ። ከዛስ ሰው አልሾመው፣ ሰው አልቀባው፣ ሂድ ያለው የለም፣ ያለው የለም። የገባውን ወንጌል ብቻ ይዞ የት ሄደ? ቆላስይስ ቸርች ተከለ። በቃ ዛሬም እግዚአብሔር በብዙዎቻችን ልብ ውስጥ የሚያስቀምጠው እሳት ቢኖር ይሄ ነው። የእግዚአብሔር ክብር ያገኘን። አሜን። ሁለተኛ ወንጌል አስደናቂው የእግዚአብሔር ጸጋ የተገለጠበት ነው። ፕሊዝ ይሄንን እዛው ክፍል ላይ የምናየው 6 ድገሞ ይህም በዓለም ሁሉ ደግሞ እንዳለ ወደ እናንተ ደርሷል። ከዛስ የእግዚአብሔር ጸጋ በእውነት ከሰማችሁትና ዋው! የእግዚአብሔር ጸጋ የተብራራው በወንጌል ነው። እግዚአብሔር በጸጋው ብዛት ያልሰጠን ነገር የለም። የማይገባን ልንወስደው የማይገባውን ነገር በሙሉ የዳንን ቀን የሰጠን እግዚአብሔር ስሙ ይባረክ። በጸጋ ያላገኘውን ነገር ወንጌል የእግዚአብሔር ጸጋ የተገለጠበት። አሜን። ሶስተኛ ወንጌል የሰዎች ሕይወት ይለውጣል። 7 ላይ በእናንተ ደግሞ እንዳለ እንዲህ በዓለም ፍሬ ያፈራል፣ ያድግማል። ፍሬ ያፈራል፣ ያድግማል። ወንጌል ይለውጣል። ትክክል ላይ እስኪ በዚህ የሚያምን ሰው ወንጌል ይለውጣል። እስኪ የሚያምን በትክክል የሚያምን ዝም ብለህ ወንጌል ብንሰማ እንለወጣለን። ወንጌል ይለውጣል። ይህን ሰሞን ምሽት ላይ
ስለሰማሁት አንድ ምስክርነት ልንገራችሁ፣ ልቤን ስለገዛው። የሰውየውን ስም አልጠራም። አንድ ትምህርት ማር ነበርና ሰውየው ያስተማረ ስለ ራሱ ሰጠ ምሳሌ። ራሱ ሰውየው ምን አለ? ምስክርነት ሲሰጥ ከአያቱ ጀመረ። አያቴ እኔ ነኝ ያለ ተደባዳቢ ነው አለ። አያቱ ብዙ ሰዎች የደበደበ ተደባዳቢ ሰው ነው። አባቴም በአባቱ ወጥቶ የሙሉ ጊዜ ተደባዳቢ ነው አለ። ሰው ያለው ቃል በቀርመ የሙሉ ጊዜ ተደባዳቢ፣ ያልደበደበው ያልበረከተው ሰው የለም ማለት አባቱ ማለት ነው። ይሄ ፓስተሩ ሶስተኛ ትውልድ ነው። ወንጌል ልብ ነካው። ወንጌል ሰማሁ አለ፣ አለቀስ፣ እጄን ሰጠው፣ ንስሐ ገባው፣ ዳግመኛ ተወለድኩ፣ መንፈሱ ነካኝ፣ ተቀየርኩ። አያቴ ተደባዳቢ፣ አባቴ ተደባዳቢ፣ እኔ ጋር ሲደርስ ቆመ። ሃሌሉያ! ወንጌል ገባው፣ ማገልገል ቀጠልኩ። አንዳንዴ ብልጭ ይልኛል ሰው ያለው ቃል በቃል ነው። አንዳንዴ ራሴን ማገኘው አለ ሰውየው ያለው እንደ ፌንጣ ዘልዬ ቁም ሰው ላይ ራሴን ሳገኝ ሰውዬ ላይ ያለው ይደበድ። ከዛ ተሰብስቤ ቤቴ ጄው አረባራይ አሁን አድጌ አገልጋይ ሆኛለሁ አለ። አንዳንዴ ቸርች ውድ ሰብካለሁ፣ ደግሞ ከተማ ስወጣ እንደ ፌንጣ ሰው ደግሞ ራሴን ማገኘው ሰውየው ላይ ከወጣ በኋላ ነው። ስለዚህ 15 ቀን ጾም ጸሎት ያስፈልጋል አልኩና ጾም ጸሎት ገባ። ተጸለለ አቃያ ግዳል የለም ብዬ ጨርሼ ገደልኩ፣ ተገላገልኩ አልኩና በታክሲ ሲሄድ እዛ ወያላው ሲሻወራ አሁንም እንደፈጣ እያለሁ አሁንም አለክ ወይኔ እንዴት አባቴ ይሻል ሲያቅተኝ የመጨረሻ ዘይት ያስኩና ሽማግሌዎቹ ጋር ምን ነው ሲሉኝ አጋንንት አለብኝ። ምን የሚያደርግ እንደ ፌንጣ አዘነው ሰው ላይ ተፈጣ እና ምን ዘይት ቀም እጃቸው ጣም ጸለዩ አሜን አሜን ነው እየጨረስኩኝ ቃል በቃል ሲያለው በቃ ተገላገልኩት እየሲሄድ አሁንም ፌንጣዋላል። ይሄ ቅባት የማይበግረው ይሄ ጸሎት የማይበግረው በቃ ተስፋ ቆረጥኩ። አንድ ቀን ቸርች አገልግል ብላ የሆነ ከተማ ላከችኝ ያለ ሊስትሮ ጋር ጫማ እያስጠረኩ ጫማ የሰጠሁት እየጠረገ ጨረሰና የሆነ ብር ከፈልኩት። ብሩ ያንሳል ምናምን ሲለኝ እንደ ፌንጣ ጉብ ብዬበት በቦክስ ጀምሬዋለሁ። ላም በ5 በ6 ብር መጨረሻ ላይ ተስፋ ቆርጦ ራሴን አጠፋለሁ። እዚህ ይሁን ገር ከማሰብ ከሞት ይሻላል። የአዲስ አበባ ስሙ ጠራሱ 10ኛ ፎቅ ላይ ድነት ትምህርት ሊያስተምር ስኩል ቤተሰብ ድነት ትምህርት ማስተማሪያውን ይዞ ዲት ያርግ ሊያስተምር ይሄዳል። ማማንትና ከዛ ወደታች ፎቅ ላይ አያት ቀን ራሴን ትቼ መግደል እስከመምቶ ነው እንደዚህ አይነት ኑሮ የአንድ ቀን እንዴት እንደሚወደቅ ምናምን ጀስት አድርጌ ተመለስኩ አለ። በማግስቱ ነው አለ ልጃችሁ ማማን ለማስተማር ማማ ጓዳ ውስጥ ትንሽ ሌት ሆኖብኛልና ሼልፉን ሳይ አንድ መጽሐፍ አነስ የምትል ቮሊዩም አገኘዋለሁ። እሳቸው እንደጠበቁ ያቺን ቮሊዩም መጽሐፍ ሳመጣ የዋችማኒ መጽሐፍ አነስ አለ። በኤፌሶን ላይ የተጻፈ መጽሐፍ ምን ይላል? ለኃጢአት እኮ ሞተሃል ይላል። እኔ ቆይ ለማንኛውም ይህን መጽሐፍ ጨርስ ራሴን ገለመባል። የዛን ጊዜ ከእኔ የተለየ ሀሳብ ስላለው ብቻ ጊዜ ልስጠው ይህን መጽሐፍ ይሄ ወሰንኩ። ከዛ መጽሐፉን እያነበብኩ ክርስቶስ መስቀል ላይ የሰራው ስራ እያነበብኩ ስመጣ
ለኃጢአት እንደሞትኩኝ ራሴን የቆጠርኩ ስመጣ ከፌንጣው መንፈስ ዳንኳል። ግልጽ ነው። ኃጢአትን ልናሸንፍ የምንችልበት ብቸኛ መፍትያችን ወንጌል ነው። ትግል አይደለም። በጡንቻ ማን ኃጢአትን ማሸነፍ አይቻልም። ንጹህ ህይወት መኖር የምንችለው ወንጌል አጥንታችን ውስጥ ይገባ። ኢየሱስ ምን ያህል ለኃጢአት ጥላቻ መስቀል ላይ እንደሞተ ሲገባል። ሮሜ ምዕራፍ 6 ለኃጢአት እንደሞታችሁ 6 አፍተር 6 እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት እንኑር አይደል? ለኃጢአት የሞትን እኛ አቃ ለኃጢአት ሞተናል። እኛ በፍጹም ኃጢአቱ ውስጥ ልንኖር አንችልም የሚለውን የወንጌል አዋጅ መቀበል አለብን። አልኩት ራሴ ይላል። ስለ ክርስቶስ ወንጌል ያቀናው ስመጣ ነፃ ወጣው። የፌንጣው መንፈስ ተመታ። አለሰቸው ቤተ ክርስቲያን ውስጥ አንዳንዴ ደጅ ያለው ትሬኒንጋችን በልብስና በከረባት ተቀይሮ ቁጭ ያለ እንዳላተርሱ መለወጥ የሚፈልግ ክፉ ባህሪ አለ፣ መቀየር ያለበት። ኦኬ በመዝሙር በስብከት በትምህርት ቀለም ቀብተ ነው ይቀመጣል። ሰው ከሰው ተነቅሮ መለወጥ አለበት። አሜን ትላላችሁ? ኦኬ ውጤታማ አገልግሎት ወንጌል ባህሪው አንደኛው የመለወጥ ባህሪ ነው። እግዚአብሔር አምላክ ይባረክ። ሶስተኛ ላይ 10 ደቂቃ ይቀረኝ ልፈጥን ነው። ውጤታማ አገልግሎት በምን ይለካል? በምንድን ነው የሚለካው? ውጤታማ አገልግሎት ያልሆነውን ልንገራችሁ። ያልሆነው ኔጌቲቭ ሰዎች አድንቀውን አጨብጭበው ተገርመው ብቻ ከሄዱ አልተሳካለም። ኦኬ ሰዎችን የማስደነቅ ሰዎችን የማስጨብጨብ ሰዎችን የማስገረም ፕሮግራም የለንም። አንዳንዴ ጭብጨባው ግለው ሰው አይለወጥም። አድናቆት በሶ ሰው አይቀየርም። ተገርመን ሰው አይቀየርም። የአገልግሎት ዓላማ ይሄ አይደለም። ማስደነቅ ማስገረም አይደለም። ሰውን ማዝናናት አይደለም። አንዳንዴ ኮሜዲ የሆኑ ሰባኪዎች አሉ፣ በጣም የምንወደው ስቀን 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 ወደ ቤት የሚሄዱ አይወጣም። ለመዝናናት ለማሳቅ ለመኮርኮም አይደለም። ውጤታማ አገልግሎት ሰዎች በፍቃዳቸውና በደስታ ለእግዚአብሔር ክብር እንዲኖሩ ማድረግ መቻል። ውጤታማ አገልግሎት ሰዎች በፍቃዳቸውና በደስታ ለእግዚአብሔር ክብር እንዲኖሩ ማድረግ መቻል። ፈቅደው ወደው ደስ ብሏቸው ሰዎች ለእግዚአብሔር ክብር መኖር ከጀመሩ አገልግሎታችን ጥሩ ማለት ነው። አንድ ሁለት ምሳሌ ያቀርባለሁ በፍጥነት። የመጀመሪያው ኢያሱ 3:3 ነው። ሁላችሁ 3:3 ኢያሱ መጽሐፍ 3:3 ሕዝቡ የአምላካችን የእግዚአብሔር ቃል ኪዳን ታቦትና ሌዋውያን ካህናት ተሸክመውት ባያችሁ ጊዜ ከሰፈሩ ተነስታችሁ ተከተሉት። እቺ በረመሰሙ እውነተኛ አገልግሎት ከሰፈር ሰውን ሙልጭ አርጎ አውጥቶ እንዲንቀሳቀስ ማድረግ መቻል። ከለመዱት ከተቀመጡበት አስነስቶ መውሰድ ነው። ከኮንፈርት ዞን ማለት ነው። ኮንፈርት ከሆነ አካባቢ ላይ ኢያሱ 3:3 ላይ የሚለው ኢያሱና ካህናቶቹ እየመሩ የወሰዷቸው ከኮንፈርት ዞናቸው ነቅለው ዮርዳኖስ ጋር ይሄ ቅባት ያገኛችሁ። አሜን። ዛሬ ጸልያለሁ። ኮንፈርት ዞን ካላችሁ ቦታ እግዚአብሔር ነካ ነካ ያድርገን። አሜን። ገፋ 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 ወደሚሻል ቅባት። አሜን። ብዙዎቻችን ከለመድነው ቦታ መንቀሳቀስ በጣም ነው የምንፈራው። ኦኬ ጌታ አምላክ ይባረክ።
ሁለተኛውን ማነብላችሁ ዘሌዋውያን መጽሐፍ ምዕራፍ 9 ቁጥር 23 ነው። ውጤታማ አገልግሎት ለማገልገል ወደ መገኘቱ ውስጥ መግባትና በዛ መኖር አለብን። ወደ መገኘቱ መግባትና በዚያ መኖር 9:23 ሙሴና አሮን ወደ መገናኛው ድንኳን ገቡ፣ ወጡ፣ ሕዝቡም ባረኩ፣ የእግዚአብሔርን ክብር ለሕዝቡ ሁሉ ተገለጠ። አሜን። ከማገልገላቸው በፊት የእግዚአብሔር ሰዎች እግዚአብሔር ወደሚገኝበት ማደሪያ ድንኳን አለ ይገባሉ። ገብተው ሲወጡ ሕዝብ ይባረካሉ። ገብተው ሲወጡ ያስተምራሉ። ገብተው ሲወጡ ይሰብካሉ። አለዛ ውጤታማ መሆን ፍጹም አይቻልም። ጌታ አምላክ ይባረክ። ውጤታማ አገልግሎት የዕድሜ ልክ ነው። ሳስር የደፈተኛል የዕድሜ ልክ ነው። ይሄ ጥቅስ ብቻ አንብበን የተወሰነ ብዬበት እንጨርሳለን። እውነተኛ አገልግሎት የዕድሜ ልክ ነው። የሆነ መሀል ላይ ታይሟት የሚባልበት አይደለም። ዘዳግም 15:12 ወንደር ይህን በስርዓት እንተሉ ይፈልጋል። ዘዳግም 15 ቁጥር 12 አንተም ወንድምህን ዕብራዊውን ወይም ዕብራዊቱን ብትገዛ 6 ዓመት ያገለግሉ፣ በሰባተኛው ዓመት ካንተ ዘንድ አርነት አውጣው። ካንተም ዘንድ አርነት ባወጣው ጊዜ ባዶውን አትስደደው። ነገር ግን ከመንጋ ከአውድማ ከወይንም መጫ ትለግስለታለህ። አምላክ እግዚአብሔር እንደ ባረከ መጠን ሰጠዋለህ። አንተም በግብፅ ምድር ባሪያ እንደነበርህ አምላክ እግዚአብሔር እንዳዳነ አስብ። ስለዚህ እኔ ዛሬ እንዲህ አንድ ነገር አዝሃለሁ። እሱ ግን አንተና ቤትህን ስለወደደ አንተም ጋር መልካም ስለሆነለት ልወጣ አልወድም ቢል አንተ ወስደህ በቤት በር ላይ ጆሮ ትነሳዋለህ፣ ለዘላለም ባሪያ ይሆናል። በሴት ባሪያ ደግሞ እንዲሁ በቃ ሲሆን ተርፎ ይህ በቃ በደምብ ሰው ባሪያው 7 ዓመት ሞልተዋል ጎ ሂድ በቃ ስትሉት አልሄድም አለ። ለብረማቴ ነው። 3 ምክንያት አለ። 1 ወድሃለሁ አለው ጌታው። በጣም ነው ወድ 2 ቤትህን ወዳለሁ። ስለዚህ ስሉ ልወጣም አልሻም አልሄድም። እድሜ ልክን ነው ማገለግል። ሌሎች እኮ ሄደዋል ሲለው እናዋል ማገለግልህ ስለምወድህ ነው። ምሰብከው፣ ማስተምረው፣ መጸልየው፣ መዘምረው ኋጤቨር እግዚአብሔር ቤት ውስጥ ደረረው ማደርግበት ትክክለኛ ሞቲቭ ስለምወድህ ስለሆነ አልሄድም። ይህ መንፈስ ያገኛችሁ በቃ አትሄድም። ና ጆሮውን አታይባል። ቀይ በወስፌ ይፈስ ምልክት ነው። መንገድ ላይ ያገኘው ሰው ጆሮ እያየ የዕድሜ ልክ አገልጋይ ነው፣ መሄጃም የለው። ማነው እሱ? ሌላ ምርጫ ያለው ሌላ ቦታ የማሄድ ቢከፋው ቢደሰትም ሞቱ በቤቱ የሆነለት ሰው ነው። ምን ለምን ጆሮ ተበስቷል። የዕድሜ ልክ የወንጌል አገልጋይ ነው እና ከመቼም አይሄድም። በፍቅር የተማረከ ባሪያ ነው ተብሎለት ወስዶ ጆሮን በስተውት የዕድሜ ልክ ባሪያ ነው ይቀመጣል። የእግዚአብሔርም ዘላለማዊ አጀንዳ ይኸው ነው። ወንጌል ሰዎችን የዕድሜ ልክ ባሪያ የማድረግ ክርስቶስ ኢየሱስ ፍቅር ውስጣችን የመጥመድ አቅም አለው። የወንጌል መንፈስ ያገኛችሁ። ኦኬ ዛሬ ምን አልኩ? ኮንክሉዥን ምንድን ነው ያወራነው? ኢየሱስ ዘላለማዊ የእግዚአብሔር ምንድን ነው? ልጅ ነው። ከማርያም አልጀመረም። ዘላለማዊ የእግዚአብሔር ልጅ ነው። በአብ ቀኝ ያለ ታላቅ ወንድማችን ነው። ህመምሽ ይገባዋል፣ ስብራትሽ ይገባዋል፣ ለቅሶሽ ይገባዋል። አንደርስታንድ ያደርግሽ ቶታሊ
እግዚአብሔር አምላክ ይባላል። እውነተኛ አገልግሎት ሰው ማስደመም አይደለም። አንዳንድ ሰው ይህን አይነት ሰው ስታጨበጭቡለት ደስ ይለዋል። አገልግሎት ሰው ማስጨብጨብ አይደለም፣ ማስደመም ማስገረም። አገልግሎት ወደዚያ ወደዚህ መዝለል አይደለም። አገልግሎት ሰዎች ፈቅደውና ወደው ለእግዚአብሔር ክብር እንዲኖሩ ማስቻል ነው። ሰው ማሳቅ አይደለም አገልግሎት። ጌታ አምላክ ይባረክ። እውነተኛ አገልግሎት ሰዎችን ከሰፈር አስተሳሰብ አውጥቶ ወደ እግዚአብሔር ሐሳብ የመግፋት እየገቡ ከእግዚአብሔር መገናኛ ክብር ጋር ተገናኝቶ የማገልገል ሂደት እንደሆነ ተናግሬያለሁ። እኔና እናንተ የእግዚአብሔር የርግብ ባሮች ነን። ተማርከናል፣ አሸንፈናል። እንጸልይ። 2 ደቂቃ ብቻ ነው የምወስድባችሁ ለጸሎት።